የዛሬውን ድራማ እንዴት አያችሁት? ሀይሚ እውነታውን አወቀች። ብሩኬ ኤፍሬምን እንዳልደበደበው ሲጀመር ኤፍሬም ተደብድቧል እንዴ? አልተደበደበም እኮ ቤተሰብ። የተደበደበ ሰው እኮ እንደዚያ አይደለም። እንደው ለድራማም ቢሆን ማለት ነው። የተቧከሰ ሰው ግንባሩ ላይ፣ እዚህ አገጩ ላይ፣ ብዙ ቦታ ላይ እኮ ይመታል አይደል እንዴ? እዚህ ክንዱ ላይ ምንድን ነው የተመታው? ምክንያቱም አልኮን ሲደረግ እዚህ ፊቱ ላይ ስለሚያስታውቅ ያው በልብስ የተሸፈነው ይሻላል በሚለው ይዛችሁት ነው አይደለ? እሺ ለማንኛውም ይሁንላችሁ፣ እኛ ምንም ማድረግ ስለማንችል ማለት ነው። ሲቀጥል ግን የሚመጡ ስራዎች በሙሉ ማለት ነው ሆን ብላችሁ ሀይሚ ብሩኬ ላይ ያላትን እምነት እንዲታጣ የሚያደርግ ስራ ለምን እንደምትሰሩ እኔ አይገባኝም። ሁሉ ጊዜ በሴቱም ሲመጣ ሴቶቹም ሲመጡ ልክ በቃ ሀይሚን አሳምነው እውነት አስመስለው ብሩኬ ላይ ያላትን እምነት እንዲታጣ እንዲሸረሸር የሚያደርግ ስራ ብቻ ነው የሚሰሩት። በዚህኛውም ደግሞ ኤፍሬም ደግሞ ብሩኬ ደበደበኝ ብሎ ተናገረ። ትናንትና መጣች ለምን ወንድሜ እንደበደብከው ብላ በጥፊ ተማታ። የማይሆን ቃላቶችን ሁሉ ተናግራ ተናዳ በሰራችው ቪዲዮ ስትቀጠቀጥ እኮ ነው ያደረችው ቲክታክ ላይቭ ላይ። ለዛውም ሴቶች ሁነው እሰየው ተለያዩ እያሉ ሲደንሱ ያደሩ ሴቶቹ ማለት ነው። እናቶቿ ልበላቸው መቼም እህቶቿ ሊሆኑ ስለማይችሉ ማለት ነው። እኩያዋም አይደሉም። ሴት ሆናችሁ በሴት ላይ የምትፈርዱ ማለት ነው። ስራ እንደሆነ ታውቃላችሁ። እውነቱን ስነግራችሁ ማለት ነው። ኤፍሬም የእውነት ቢደበደብ ማለት ነው እንደዚህ አይደበደብም። እሺ የተደበደበ ሰው እንደዚህ አይነት አይደለም። አክቱ ራሱ ማለት ነው። እዚህ ግንባር ላይ ይመታል፣ አገጭ ላይ ይመታል፣ ብዙ ቦታ ላይ እኮ ይደረጋል አይደል? እንደዛ አይደለም። እሺ ይሄ ለድራማ የተጠቀሙት ነው። ግን ይሄን ነገር እያወቃችሁ ለምንድን ነው ሴት ልጅ የምታሸማቅቋት? ለምን ትሰድቧታላችሁ? ብሩኬን የሚያሰድብ ስራ ትሰራላችሁ። ሀይሚንም የሚያሰድብ ስራ ለምን ትሰራላችሁ? እናንተ እኮ በቃ የተወደዳችሁ የተከበራችሁ፣ ምንም ብትሰሩ ብትመጡ በፍቅር የምናያችሁ፣ ላይክ የምናደርጋችሁ፣ የምናያችሁ፣ በናፍቆት የምንጠብቃችሁ ተመልካቾች ናቸው። ተመልካች ነው ያለው የጨሪቃ ፋሚሊ ማለት ነው። ከአንዳንድ የፍቅር መቀስና ምቀኛ በስተቀር በጣም የሚወዳችሁ በጣም የሚያከብራችሁ፣ ምንም ሰርታችሁ ብትመጡ ምንም አውርታችሁ ብትመጡ ማለት ነው የእናንተን ቪዲዮ ከመጀመሪያ እስከ መጨረሻ አይቶ ላይክ የሚያደርግ ቤተሰብ ነው ያላችሁ። ተደስታችሁ ስትመጡ በፍቅር ኮሜንቱ ራሱ እንዴት ደስ እንደሚል ማለት ነው። እንደዛ ሆናችሁ ብትመጡ እኛ በቂያችሁ ነው። ከዛ ውጭ ግን ይሄ ግርግር ያለ ስራ ቢቀርባችሁ መልካም ነው ብዬ አስባለሁ። ክብራችሁን ዝቅ የሚያደርግ ቤተሰብን የሚነካ የእናንተን ክብር ዝቅ የሚያደርግ ከዛም አልፎ የምትናገሩት ቃላት በጣም የሚደብር ማለት ነው። በስማ እነሱ ናቸው እንዴ እስከምንል እኮ ነው ያሳያችሁን። አረ ይበቃናል። ስለዚህ ነገ ታርቃችሁ ይቅር ተባብላችሁ እንደምትመጡልን ተስፋ እናደርጋለን። ኤፍሬም ደግሞ እንግዲህ ለምን እንደዚህ እንዳደረግከው ባላቅም፣ እንደዚህ እያደረግክ ያለው ነገር ለምን እንደፈለግከው ባናቅም፣ እህትህ ናት፣ ልትቆረቆር ትችላለህ። እህትህን ከብዙ ነገር ልትጠብቅ ትችላለህ። ግን እንደዛ አይደለም፣ እንደዚህ አይደለም ማጠባበቁ። አንደኛ በሁለታችሁ መሀል ልጅቷ እየተጨነቀች ነው፣ ሀይሚ ማለት ነው። እንደ ወደ ድራማውን ብታስቡት፣ ወደ እውነተኛውን ብታስቡት መሀል ላይ እንትን እያለች ያለችው ሀይሚ ናት። ግራ የተጋባት ብሩኬን ስለማትወደው ወይም ደግሞ ብሩኬን ስለማታፈቅረው አይደለም። በዚህኛው ደግሞ ቤተሰብ ስላለባት ጭንቅ ውስጥ ናት ያለችው። ማንም የተረዳት ሰው ስለሌለ ነው በነገራችን ላይ። ስለዚህ ሀይሚዬ አሁንም ንቂ፣ በርቺ፣ እንደ ዙሪያሽን አጥኔ ምን እየተደረገ እንደሆነ ምን እየተካሄደ እንደሆነ ማወቅ አለብሽ። በድራማም ይሁን ሪልም ይሁን እሱን አይመለከተኝም። ግን በጣም ነው የምታሳዝነኝ። በቃ እኔ እንጃ አላቅም ምን እየተካሄደ እንደሆነ መጨረሻውን እግዚአብሔር ነው የሚያውቀው። ግን ሀይሚና ብሩኬ ግን መቼም እንደማይለያዩ ግን ልነግራችሁ ፈልጋለሁ። ቲክታክ ላይ ቁጭ ብላችሁ ሴት ሆናችሁ በሴት ላይ የምትፈርዱ ወዮላችሁ። የእውነቴን ነው ምላችሁ። ምን እንድታጠፋ ትችላለች? ገና ህፃን ልጅ ናት። በጣም ትንሽዬ ልጅ ናት። እያየናት ነው ያደገችው። የእውነት ብትመክሯት። ሀይሚ ከብሩኬ ተለይታ እናንተ የምትጠቀሙበት ምንድን ነው? ጥቅማችሁ ምንድን ነው? የምታገኙት ጥቅም ምንድን ነው?
የምታተርፉት ነገር ምንድን ነው? እኔ እሱ ብቻ ነው ግልጽ ያልሆነልኝ ነገር ማለት ነው። እሺ ስለዚህ እግዚአብሔር በመካከላችሁ ይገኝ፣ ሁልጊዜም እውነታውን እያወጣ እናንተን አንድ ያደርጋችሁ ነው ማለት እንፈልገው። መልካም ጊዜ